ነፂ አሁን የመጨረሻው ሾው ነው እንግዲህ የቤተሰብ ጨዋታ አይደለ ሚዲያው ላይ የቆየበት ነፂ በጣም በልጅነቱ ነው አርት ውስጥ የገባው በተለይም ከ3 ወራት በፊት ይመስለኛል ካንቺ ጋር ያደረገው ኢንተርቪው ኑዛዜ ይመስላል ብዙ ነገር ነው ያነሳችሁት FBI 1 ሲመረቅ ታውቂያለሽ ስክሪፕቱን አይተሻል FBI 1ን ስክሪፕት የለውም እያሉ ሰው ስለሚያወሩ ነው የምወደው የማከብረው ልጄ ነው ትልቅ የጥበብ ሰው ነው ከዚህ ውጪ ለሱ ማነሳለት ምንም ነገር የለም በተለይ ለኛ በጣም ከባድ ነው ሐሙስ ዕለት አብረን ነበር ስቱዲዮ ነበር በሽታውን ያለበትን ጭንቀት ሰውን ስለሚወድ መግለጽ አይፈልግም እኔና አንቺ እንጨታከክሉ አጉጉሉ አለጋ ነጋ ቅዳሜ ከሰዓታችን ቀጥሏል በሻይ ሰዓት ላይ ነው የምንገኘው ዛሬ በሻይ ሰዓታችን አርቲስት አዳነች ወልደ ገብርኤልን ጋብዘናል አዲዬ እንግዲህ የቤተሰብ ያህል ነው ለኢቢኤስ በተለያዩ ፕሮግራሞችም ላይ እናውቅሻለን አዲዬ አመሰግናቸዋለሁ እኛም በጣም እናመሰግንሻለን አዲ እንግዲህ ዮኒ እንዳልከው ከዚህ ቀደም በተለያየ ምክንያት አዲ ስቱዲዮአችንን በደንብ ታቋለች በተለያየ ምክንያት ከቤተሰብ ጋር ቤተሰብ ናት በርግጥ ዛሬ ግን እንግዲህ ነፂን እናስበው ዘንድ ነው አዲኔ ጋብዝናት አዲዬም በርታ ብለሽ እስኪ እንግዲህ እንጋራለን ስሜታችንን ምክንያቱም የብዙ ሰው ስሜት ነው የብዙ ሰው ድንጋጤ ነው የብዙ ሰው የማይወጣ እና የማይታመን የማንቀበለው ጉዳይ ሆኖብናል እስካሁን ድረስ ያው እንግዲህ ህይወት ይቀጥላልና እኛም እዚህ ስቱዲዮ ቁጭ ብለን ነፂን እንድናስበው በድጋሚ ጋብዘንሻል አዲዬ እግዚአብሔር ያጽናሽ እግዚአብሔር ሁላችንንም ያጽናን ሁላችንም ሀዘን ነው እኔ እንዲያው ምን አሰብኩኝ ነፂ አሁን ትልቁ ነፃነት ይሄ የመጨረሻው ሾው ነው እንግዲህ የቤተሰብ ጨዋታ አይደለ ሚዲያው ላይ የቆየበት ከዚያ በፊት ከልጅነቱ ጀምሮ ነው ነፂ በጣም በልጅነቱ ነው አርት ውስጥ የገባው አዎ በጣም በልጅነቱ የድሮ መልኩ እንደውም ይገርማል አሁን ካለው ጋር በጣም ነው የሚለየውና ያንን ነፂን አንቺ ታውቂያለሽ እና የልጅነቱን ነፃነትን እስኪ እናንሳ ስላንቺም እናወራለን ዛሬ ያው ግን ሻዩ ልቅዶ አይደል አዎ ይቀዳና እሺ ሲድስታል አመሰግናለሁ ዘግዬ በተለይም ከ3 ወራት በፊት ይመስለኛል ካንቺ ጋር ያደረገው ኢንተርቪው ኑዛዜ ይመስላል ብዙ ነገር ነው ያነሳችሁት ብዙ ነገር ነው ያወራችሁት ረጅም ሰዓት በሁለት ክፍል ወደሱም ወደ ሌሎችም እንመጣለን ግን ከነፂ ጋር የነበራችሁ ትውውቅ እሱ በርግጥ በደንብ ገልጾታል በደንብ ገልጾሻል አንቺ ብዙ ጊዜ እዚህ ለመድረሴ ምክንያት አንቺ ነሽ ለብዙ ሰዎች ምክንያት ነሽ ሰው ያላየውን ነገር ታያለሽ ያንን ጊዜ እስኪ እናስታውስ ይቅርታ ከባድ ነው ወደ ኋላ ሄዶ ማሰብ እኔና ነፂዬ የተገናኘ ነው ገና በርግጥ አሁንም ወጣት ነው ልጅ በሆነበት ጊዜ ነው የኪነ ጥበብ ተሰጥኦ ከልጅነቱ ጀምሮ ነው እኔ እሱን ያገናኘኝ ደግሞ ወንድማችን ራስ ቲያትር አብሮን የሚሰራ ተዋናይና ደራሲ እኔው ደቻሳ የሱ ጓደኛ ነበረ እሱ ነው ያገናኘን ስቴሪዮ ክለብ ነበር እኔ እዚያ በፒአርነት እየሰራሁ ያለው አገናኘን እስኪ ተመልከቹ ይሄን ልጅ እና አዲዬ ሰፖርት እንድታረጊው ነው ሲለኝ እኔና ነፂዬ ተገናኘን ከዚያ ቀበሌ ውስጥ የሚሰራቸው የቀበሌ ድራማዎች ነበሩ እዚያው አዳራሽ እየለመኑ እየጠየቁ ምናምን ነበር ሪሄርስ የሚያረጉት በመጀመሪያ ገና እንዳየሁት ትልቅ ጉልበት ነበረው ከኮንፊደንስ ጋር በራሱ ያለውን ኮንፊደንስ ልነገር አልችልም በቃ እንዳይለት ነው እኔና እሱ የተገናኘ ነው እንጂ እንደሚሰራ እርግጠኛ ነው
ያንን ስራ የሁለት ከዚያ በኋላ የኔና የሱ ሂደት እንደ እናትና ልጅም ነው። በደንብ ተቀራረብን። ከምንም በላይ ከሁሉም ስራ በላይ የተለያዩ ቦታዎች ላይ ቲያትሮችን ሰርቷል፣ ፊልሞችን ሰርቷል። እኔ ግን ምንጊዜም ካይምሮ የማይወጣ ብዙ ፈተና ያየሁበት በጃዲ አርት ፕሮሞሽን በራሴ ድርጅት ነበር ፕሮሞትም አደርገው ፍሬሽማንን ነበር ስንሰራ የነበረው እና ፍሬሽማን በዚያን ወቅት ከሁሉም ቲያትር በላይ በጣም የሰቀለ ቲያትር ነበር። ወቅታዊ ጉዳዮችን እያነሳ ነበር ለኦዲየንሱ፣ የውስጥ ብሶቱን እየገለጸ ነበር የሚያዝናናው። ብሶትም ቢሆን ህዝቡን ያዝናናዋል ያስቀዋል እንጂ የሚያሳዝን ነገር አልነበረውም። ግን በሱ ምክንያት እኔም እሱም ትልቅ ፈተና ደርሶብናል እና ልትታሰሩም ትችላላችሁ። የቲያትሩ መቆም ብቻ አይደለም፣ ጥንቃቄ አድርጊ። አንቺስ እሱስ ማንን ተማምናችሁ ነው እንደዚህ አይነት ቲያትር የምትሰሩት? እና ብዙ ያሳለፍናቸው ፈተናዎች አሉ። እያንዳንዷን የኑሮ እንቅስቃሴ ለህብረተሰቡ ያነሳለታል፣ ኢንጆይ ያደርገዋል፣ ያስረሳዋል፣ ይዝናናል ህብረተሰቡ። ነጽዬ ደግሞ ለእንደዚህ አይነት ነገር እናንተም ታውቁታላችሁ። ማይነኩ የሚመስሉ ሀሳቦች በጣም ሲያነሳ የሚነካው ሰው በራሱ ይስቃል። እኔ በጣም የሚገርመኝ አይነት በጣም ነው በቃ ሰውን ማሳቅ። ምን ስም እንደምሰጠው አላቅም ለነጽዬ። ከሳቅና ከጨዋታ ሰውን ከማዝናናት ሰውን ከማክበር ለሰው ፍቅር ከመስጠት ውጪ ሌላ ህይወት የለው። እግዚአብሔር ይመስገን በጎ ነገር ሰርቶ ነው ያለፈው። ከባድ ነው በእርግጥ ሞት የማይቀርበት ነው። የቅደም ተከተል ጉዳይ ነው። ሁላችንም ወደዚያ ነን። ግን የነጽ ትንሽ ከበድ ይላል። ለአድናቂዎቹም፣ ለቤተሰቡም፣ ለልጆቹ፣ ለባለቤቱ፣ ለወንድም እህቶቹ፣ ለመላው ቤተሰብ ሁሉ ፈጣሪ ጽናቱን ይስጥልን። ነጽዬ እድለኛ ነው። ከዚህ በላይ ክብር የለም። እኔ ከምንም በላይ ደግሞ ለመናገርም እስከሚያቅተኝ ድረስ የኢቢኤስ ሚዲያ የናንተ በጣም የሚገርም ነገር ነው። ይሄ ትልቅ አክብሮት ነው፣ ትልቅ ፍቅር ነው። ከዚህ በላይ ምን ነገር አለ? ነጽዬ እድለኛ ነው። በጣም የሰው ፍቅር አለው ከኔ ጀምሮ። በእርግጥ የናንተ ፍቅር ከኔ የሚበልጥ አይመስለኝም። ከልጅ ነጽዬ ነፍሱን በአጸደ ገነቱ ያኑርልን። ምንም ማለት አይቻልም። ሁሉም ነገር የአምላክ ፍቃድ ነው። አዲ እንግዲህ የነጽን ነገር ስናነሳ በአንድ በኩል እድለኛም ነሽ ብዬ አስባለሁ። ለምን የስራው መጀመሪያ የፍሬሽማን ታሪክ የዛ በየአዳራሾች ውስጥ የነበረው ነፃነት ፕሮፌሽናል ሆኖ ወደ ቲያትር ቤት ከመጣበት ጊዜ ጀምሮ ያለው የህይወቱ ጉዞ፣ ከዛ መጨረሻ ደግሞ እንዳለችው ጸጌ ኑዛዜ በሚመስል መልኩ የመጨረሻውን ቃለ መጠይቅ ደግሞ ካንቺ ጋር ማድረጉ በአንድ በኩል እድለኛ ነሽ ብዬ አስባለሁ። ያንቺና የሱ ግንኙነት እንዲሁ ቃላዊ ብቻ ሳይሆን ቀረ ማለት ነው። ለምን እዛ ኢንተርቪው ውስጥ ያየናቸው ነገሮች አሁን አንቺ ባትሆኚ ማንም ሰው እንደዛ ሊያደርገው አይችልም። ቢኮዝ እያንዳንዱን ታሪክ ስለምታውቂ ትንትን ባለ ሁኔታ እያዋዛችሁ ኦልሞስት ሁሉንም የህይወቱን መስመር ተጫውታችኋል። ከምንም በላይ ነጽዬ እንደ እድሜ ቀጥሎልኛል። እንዲህ አይነት አክብሮት እኮ በገንዘብ አትገዛውም። ትልቅ አሻራ ጥሎልኝ ነው ያለፈው። ፍቅር ማለት ያ ነው። መተሳሰብ ማለት ያ ነው። እናትና ልጅ ሆነን ሰርተን እሱ ደግሞ እኔ መድረክ ላይ መጥቶ ይሄን አክብሮት መስጠት ለኔ ትልቅ ነገር ነው። ከዚህ በላይ ምን ጸጋለን? ነጽዬ ይለያል። ውስጡ ክፋት የሚባል ነገር የለም። ውስጡ ሐዘን የሚባል ነገር የለም። ሁሉን ነገር በግልጽነት የሚያወራና የሚናገር ልጅ ነው ነጽዬ። ለኔ እንጃ ከኔ በላይ ደግሞ እንሽም ያቀዋል። እኔ ወደቻሳ አስናቀ ጎልደን ቮይስ ነው ምለው አስናቀ። እሱም የዛን ጊዜ ከነጽዬ ጋር አብሮ ነበር። የመጀመሪያ ማስታወቂያ በሚያምረው ድምጽ ብያ ሰርቻለሁ። በጣም ወንድማማቾች በላቸው። አስኒና ነጽ አንድ ላይ ነበሩ በዚያን ጊዜ። ያው የጊዜ ሁኔታ እንዲ ቢያራርቀንም እግዚአብሔር የተመሰገነ ይሁን። ነጽዬን ኢንተርቪው ለማድረግና አብሬው ለማውራት ይሆዳችን እንድንጫወት አምላክ ጊዜውን ስለሰጠኝ ክብር ምስጋና ይድረስልኝ። በጣም ደስተኛ ነኝ። ብቻስ አርት ያው ስጦታ ነው አይደለ? በጣም
ድምፃዊም ሆኖ የሚሰጠው ድምጽ ግጥምና ዜማ ደራሲ የሚሰጠው ችሎታ ከውስጥ ነውና ስጦታ ነውና ለዚህ ከተሰጠው የአርት ጥበብ መድረክ በመምራትም ቲቪ ሾውም ፊልሙም ቲያትሩም ሁሉንም ነገር ከማድረጉ ባሻገር እኔ የግል ባህሪው በጣም ይገዛኛል ፍቅር የግል ባህሪውና ይሄ ሁሌ እኛ ራሳችንን መለስ ብለን ስናየው ክሬዲት በጣም እንፈልጋለን አርጌ ነበር ተናግሬ ነበር ብዬ ነበር እንዲሰርቻለሁ ከንተና ጋር እንዲነበርኩ ሁሉም ውስጥ ራሳችንን ማካተት በጣም እንፈልጋለንና ለዚህ ጋር እሱ ነገር አላይበትም እና ያንቺ ነገር ያጎሏል አብረን ሆነን እኔ እኮ ምንም አልሰራም እኮ ብዙ ሰርቶታል የኔ ነገር ያጎሏልና አንቺ ጋር ኢንተርቪው ስትጀምሩ ከምን እንጀምር እስቲው ከማመስገን ነውና በደንብ ቢዘረዝርሻል እዛጋ የተገናኛችሁበትን ገና ትንሽ ሆኖ አንቺ እሱ ጋር ትልቅ አቅም እንዳለ በምን አይንሽ እንዳየሹ እስካሁን የመጣችሁበትን ጉዞ ያገዝሹ ለስንት ሰዎች እንዳገሽ የነ ቴዲ አፍሮን ስም ይጠራል ከነዛ ሰዎች ሁሉ ጀርባ ነበርሽ ላንቺ ነው ክሬዲት የሚሰጠውና ይገልጽሻል እዛጋ የብዙ ሰዎች ወዳጅ ነሽ እስኪ ደሞሱን እስካሁን ሰዓት ድረስ ማለት ስለሚገርመኝ እኔ ትልቁ እርካታዬ ይሄ ነው በቃ የጥበብ ፍቅር ያላቸውን ወጣቶች ወደሚፈልጉበት መስመር ሌላ ምንም ስራ የለኝም ይሄንን መታገል ነው እነሱ የሚፈልጉትን ነገር አግኝተው መድረክ ላይ ወይ ስክሪን ላይ ምናምን እንዲሳያቸው በጣም ነው የምደሰተው እስከ ዛሬዋ ቀን ድረስ በቴክስት ላሳይሽ ይችላልው እና እንዲህ አይነት ነገር ማድረግ ደስ ይለኛል ለዚህ አጋጣሚ የምትፈልጉ ካላችሁ ኮንታክት አድርጉ ይሄንን እጅ ተጠቀሙበት እና ይሄ ነው ጸግዬ እንዳምላክ ፍቃድ ሰው አክብሮቱን ሲገልጽልሽ ላንቺ ትልቅ ነገር ነው እኔ ግን ይሄን አርጌላችኋለሁ ለከሌ ይሄን አረኩ የሚለውን አልፈልገውም ከነሱ ሲመጣ እንጂ እኔ እንዲህ አርጌለታለሁ የሚለው አይመቸኝም ቆጣሪው አምላክ ነው እውነት ነው ይሄ ግን የቴሌቪዥን ሾው የጀመርሽው በጣም እንከታተለዋለን ምንድነው ዛሬ እኔ ገባኝ ምንድነው የገባህ በባል ኦኬ አንዳንድ ጊዜ ኢንተርቪው ተደራጊው ሳይሆን አድራጊው ብቁ ሆኖ መገኘት አለበት አድራጊው ራሱ ለምን ከህይወቱ የተቀዳ አብሮ የኖረው ነገር ሲሆን አንደኛ እያንዳንዷን ነጥብ ለተመልካች ያን ፕሮግራም ለሚያው ለአድናቂዎች ለማሰራረፍ በጣም ጥሩ መሰረት ነው ቢያስባል ሁለት አንቺ ጋር ያለው ነገር ምንድነው እኔ የሚል ሳይሆን ያንቺን ማድረግ እንደውም ረስተሽው ግን የነሱን ደግሞ መስጋና የምንሰማበት ነው የመመሰጋገን ነገር ነው ምን መሰለህ ይሆንዬ ታይትሉ ራሱ የኔ ዩቲዩብ የአዲ ጠብታ ነው ያለኝን ጠብታ ነው ያለኝን ግንኙነት ነው ያለኝን መተሳሰብና መጠጋጋት ለመግለጽ ነው እስካሁን ድረስ ያቀረብኳቸው ሁሉ ያው ግንኙነቱ አለን በስራም በተለያየ መንገድ እና ለዚህ ነው የአዲ ጠብታ ነው ከነፂ ጋር ባደረጋችሁት ቆይታ ረዘም ያለ ጊዜ ነው የወሰዳችሁት በኢንተርቪው በጣም የኔና የነፂ ማለቂያ የለውም ወደ ኋላ ሄደን ነበር እንትን ምንለው ኖርማሊ እሱ እንጂ ኢንተርቪው ያረጋኝ ስለኔ እንጂ ያወራው እኮ እኔ ነፂዬን የጠየቅኩት ነገር የለም እሱ ነበር የተቆጣጠረው ነፂ ምናልባት ከተላለፈው ካየ ነው እዛ ላይ ካነሳሹ ይሄንን ባልኩት ኖሮ ምትዩ ነገር አለ አዲ ምናልባት ማየር ላይ ያለደ ነገር እንደምወደው ብቻ ለመግለጽ ነው ነፂዬን የምወደው የማከብረው ልጄ ነው ትልቅ የጥበብ ሰው ነው ትልቅ ቦታ ላይ ያለ ልጅ ነው ከዚህ ውጪ ለሱ ማነሳለት ምንም ነገር የለም አይዞሽ አዲ በርታቤ አመናችሁ ግን የነፂ የመሞት አምናችኋል ተቀበላችኋል ይገርሙ እሱ እኮ ነው ማለት እንዳለ ነው ያሰብን ያለ ነውና ህይወት ይቀጥላል በቃ ሁሉንም ነገር ያያረገን ነው ስቱዲዮ እየገባን ነው እየሰራን ነው ምናምን የሆነ ሰዓት ላይ ለካ ስለ ነፂ ሞቶ ነው እንትን ምንለውና ትንሽ ይሄ አይምሮ ፕሮሰስ አይደል ሁሉ ነገር እንደዛ አይነት ስሜት አለ በተለይ
ብሶቱን፣ በሽታውን፣ ያለበትን ጭንቀት ሰውን ስለሚወድ መግለጽ አይፈልግም። ብዙ ሰዎች እንዲህ አይነት ነገር በሽታው ሳይታወቅ በሽታው እንደዚህ ሆኖ ምናምን ይላሉ። ነፂ በተፈጥሮ ባህሪው ሰውን የማጨናነቅ እንትን የለውም። በቃ ሁሉን ነገር ወደ ራሱ ለራሱ ኢቭን ቤተሰብ ወንድሞች እንኳን ያውቁም ይሄን ያህል አይናገርም። ሁልጊዜ እንደሳቀልን ነው፣ ሁልጊዜ እንደተጫወተልን ነው። አስኒ የሚወደው ወንድሙ እንኳን ሲናገር ሰምተዋል። እንግዲህ ምንም የሚያውቀው ነገር የለም። ያልጠበቀው መርዶ ነው የመጣበት፣ ያልጠበቀው ዱብዳ ነው የመጣበት። የነጽዬ በጣም ከባድ ነው። ሞት ለጊዜው ያስደነግጠናል፣ ግን ሁላችንም በዚያው መስመር ስለሆንን ምንም ማድረግ አይቻልም። የአምላክ ፍቃድ ነው፣ ሊያሳርፈው ፈልጎ ነው። ህይወቱን ቆይታችሁን እና አንድ ቦታ ደግሞ ያለው ነገር በቃ አብሬን ያደግኩት ከጥበብ ጋር አብሬን ያደግኩት ምንም ጥያቄ የሚለው ነገር በጣም ከልጅነቱ ጀምሮ በቃ ቤተሰቡም ውስጥ ትልቅ ትግል ነበረበት። ትምህርቱን እንዲማር ነው የሚፈልጉት። እሱ ግን ሞር ትኩረቱ ወደ ኪነ ጥበቡ ላይ ነበር። እንደዚያም ሆኖ ደግሞ ከፍ ብሎ የወጣለ ልጅ ነው። በተለያዩ መስመሮች ላይ የምታየው ነው። ደራሲ ነው፣ አዘጋጅ ነው፣ ተዋናይ ነው። ያው ቴሌቪዥንም ላይ እንደዚሁ አቅራቢ ነው። በተለያየ ቦታ ላይ ጥበብን ተጠቅሞባታል። እግዚአብሔር ይመስገን። እኔ የኮሜዲን ዘውግ የቀየረ ይመስለኛል። ነጽዬ የለመድናቸው ኮሜዲያኖች አሉ፣ ከካሜራ በፊትም ከካሜራ በኋላም። ያው በተለይ ለዚህ ጀነሬሽን ይሆን የቀየረው ነገር ያለ ይመስለኛል። ምንም ጥያቄ የለም። ፊልሞቹ ላይ ስክሪፕቱ ላይ አይመስለኝም። ወጣቱን ብቻ እኮ አይደለም። አሁን በቤተሰብ ጨዋታ ላይ ትልልቅ አባቶች ትልልቅ እናቶች ሁሉ ተመስጠው ነው የሚያልፉ፣ ሁሉም በየቤቱ እና የመያዝ አቅም አለው ነጽዬ። ለምንድነው ብትለኝ የሳቅ ምንጭ ስለሆነ እየሳቀ ነው የሚያዝናና ነጽ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። በተለይ ለኛ በጣም ከባድ ነው። ሐሙስ ዕለት አብረን ነበር፣ ስቱዲዮ ነበር እና ይሸሻል ነጽ ይሸሻል። ለሄ ተጠግተሽ የሆነ እውነታ እንድትጋፈጩ የማይፈልገው የሆነ ነገር አለ። ይሸሻል። የቀለደብኝ ገባ፣ ተለያየንና እኔ የሆነ ጥሩ ስሜት ላይ እንዳልሆነ መገመት ከጀመረን ቆይተናል። በርግጥ ግን ይሸሻል፣ አይፈልግም። ከዛ በጣም የሚገርመው ነገር ዓርብ ዕለት ጠዋት ስቱዲዮ ሆነን ከነፂ ጋር በብዙ ጉዳይ እንደዋወላለን። በተለይ በስራ ጉዳይ እንትና ቢቀርብ እንትና ባይኖር እንትና ቢመጣ 5 ሰዓት ተኩል ላይ እሱ ስልክ ላይ ደወልኩ ነበር። የነፂ ሞት በጣም አስደንጋጭ የሚያደርገው ይሄ ነው። እድል አልሰጠንም። አንድ ቀን እንኳን ታሞ ሆስፒታል ሆኖ ወይ 2 ቀን እንኳን ሆኖ እድል አልሰጠንም እንድናስብ እንድንዘጋጅና ስልኩን አያነሳም። መታመሙን ብታይበትም በዚህ ፍጥነት ግን እናጠዋለን። ሞት ሁሌም አዲስ ነገር ቢሆንም የነፂ ግን በጣም አስደንጋጭ ነው። እድለኝነቱን፣ የስራውን ጥረት፣ የሰው መውደዱን፣ ቀብሩ ራሱ በእውነት ከዚያም በኋላ ልጅስ የልጅ አባት መሆኑ ያው እዛ መድረክ ላይ ተናግረነዋል። ሞት በምን ድል ይነሳል ቢባል በመውለድ እና የልጆች አባት ሆኖ ማለፉ ይሄ ቀላል ነገር አይደለም። በሚወዳቸው ሰዎች መካከል ሆኖ ማለፉ ራሱ አይደለም። ሰው ግን እንዴት ይሄ ሁሉ ነገር ይሰጠዋል? አዲ ማለት አንቺ እውነት
ባንቺ ቢገለጽ የሚሻል ይመስለኛል ማለት የሆነ የተሰጠው ነገር አለ ነፃነት ትልቅ ኮንፊደንስ አለው በራሱ እምነት አለው በቃ አልችልም የሚለው ነገር የለም በኪነ ጥበብ ዓለም ሳቀው ነጽዬ ይሄን አልችለውም የሚልሽ ነገር የለም እችላለሁ አደርጋለሁ ነው ያንን ደግሞ በተግባር አይቼዋለሁ በዚህ ላይ ደግሞ ያመነበትን የጻፈውን ስክሪፕት ቢገመገምለት እንኳን በተገመገመው ፎርማት አይሰራም ራሱ ባመነበት ነው ነጽዬ ትታሰራለህ እኮ መጥፎ ነው ብዙ ማስፈራሪያ እየተሰጠ ነው ስል ልታሰራ ታዲያ ላመንኩበት ስራ እኮ ነው የምታሰረው ምን ብዙ ማስጠንቀቂያ እየተሰጠ ነው እሱ ጉዳዩ አይደለም ግን እንደዚያም ሆኖ ኦዲየንሱ ልነግርሽ አልችልም በር እየተገፋ መስተዋት እየተሰበረ ህዝቡ እየተመለሰ እንደዚህ ነበር ስንሰራ የነበረው ፍሬሽማንን ካመነበት ነዚህ አመነበት ነው በቃ የፈለግሽውን ብትመክሪው ይስቃል አይሰማሽም ሰውን አያስከፋም የማስከፋት ባህል የለውም ስቆ ግን አልፎሽ ነው የሚሄደው ታዩባክሽልና ወደ ሌላ ጨዋታ ይመልስብሻል ነዚህ በራሱ ኮንፊደንስ ያለው ሰው ነው ኤፍቢአይ ፊልም እንዲያውም ስክሪፕት የለውም ለሚለው እንዲያውም አንቺ ስከርነሽ ሲልሽ ነበር ቦታ ላይ 148 ፔጅ 148 ፔጅ ነው ኤፍቢአይ 1 ሲመረቅ ታውቂያለሽ ስክሪፕቱን አይተሻል ኤፍቢአይ 1 ስክሪፕት የለውም እያሉ ሰው ስለሚያወሩ ነው እኔ ነኝ እየሳቅን ነው አይደለ ይውል ኪነ ጥበብ ማለት ጥበብ ይችናት አሁን ስለሱ ስራ እያወራን ሀዘኑ ረስተን እየሳቅን ነው በሱ ስራ የነጽዬ አሻራ ይሄ ነው ይሄንን ጥሎ ነው ያለፈው የሚቆጨው ነገር የለም ከድሜው በላይ ሰርቶ ያለፈ ነፃነት ወርቅነህ ነው የሰው ፍቅር አለው ሰውን ይወዳል ሳግ ጨዋታ ባህሉ ነው ከስራው በላይ ስብን ነው ያጋባልን በጣም ነው የሚገርም ነው ይጋባብን ይሆንዬ ለሁላችን እሱ ነው እንደ ማለት እንደ ሰው ስለ ህይወት ቆም ብለን መለስ ብለን እንድናስብ ነው ያደርጋል ለዚህ በድንገት ነው ያጣን በጣም ህይወት ለካ እንዲህ ናት እኔስ ምን አድርጌያለሁ ለዚህቹ ነው እንደዚህ መሆነው ስለዚህ ይሄ ውስጥ ያለውን ክፋት አውጥቼ በቃ እንደው ከፈጣሪ ጋር ተገናኝቼ በደንብ ልሙት የሚለው ነገር እንድናስብም አድርጎናል እኮ አይደለ ሰውነቱ ነው ኖሮት ያለፈውና ይሄ ለሁላችንም እንደው እንድናስብበት የሚያደርገን ይመስለኛል በጣም እዚህ ራሱ ብዙ ጊዜ ሰበር ይገባል እንደዚህ ሻይ ሰዓት ያወራል እንግዳ ጋር ድንገት ከገባ ይገባል በቃ ቀጥታ ነው የሚገባው አይ ማለት ጊዜ መጥቶ ነበር ማለት እና ድንገት ነው ይገባው ለዚህ መልካም አረ ምንድን ብራንድ አምባሳደር ለዚህ ይደላል እንኳን ደህና መጣ በጠበጥኳቸው እኔ ድንገት ሲመጣ እንዲሄዱሉ አልፈልግም እኮ ለዚህ ድንገት ሲገባ እንዲሄዱሉ አልፈልግም ጨዋታው በጣም አይጠገብ ከማለት ጋር በጣም እንደውም በጣም እንትን አደረገን እንጂ ያደረግነው ከሳርም ጋር እንደዛው ይሲላል በጣም ማረሳው እንትን እንዲ ሲሰድ ከዛ እዚህ ጋር ይመታትና ሆስፒታል ይገናኛሉ እሷ ሰርቋታል ምናምን እና ስታየው እንዳታስታውሰው ይመታና በቦክስ ይመታታል ከዛ ይጣፋል ከዛ እና መተመታችና ወደቂ ሲባል አልመታኝም ማለት አልመሰለሽ ወደቂ እንጂ አይ በደንብ አልመታኝም አይ መታም ትንሽ እንደዚህ ሳር ተመቸሽ ይሄ በቃ ውስጥ ያለው ነገር ነው ውስጥ ያለው ነገር ነው ያው እንግዲህ ስራውን በስራው ነጽዬ ከኛ ጋር ይኖራል እንድንረሳው አድርጎን አይደለም ይሄደው ሁሌም እንድናስበው አድርጎን ይሄደው ሁሌ ስናያቸው የሚያስቆን ፊልሞችን ሰርቶ ቁጭ አድርጎት ነው ይሄደው ምናልባት የቤተሰብ ጨዋታ በየሳምንቱ ነጽዬን ላናየው እንችላለን ግን በቃ የሰራቸውን ፊልሞች ስናያቸው የሳቅን በግል ደግሞ የሚያውቁት በጣም ብዙ መልካም የሆነላቸው ሰዎች
እንዲረሱት ሆኖ አይደለም የሄደው ነፂ መጽናናት ሚስተን ለቤተሰቦቹ ለወዳጆቹ ለአድናቂዎቹ ለአክባሪዎቹ ያው በሀገር አሜሪካም በተለያዩ ቦታዎች ነፂን የማሰብ ሻማ የማብራት ዝግጅቶች እንደተደረጉ መረጃዎች ደርሰውናል እና ነፂን በተለያየ መልኩ ያሰባችሁ ያከበራችሁት ነፍሱ ታርፍ ዘንድ የጸለያችሁ ቀብሩን ያሳምራችሁ ለቤተሰቦቹ አለን ያላችሁ ምስጋናችንን ልንገልጽላችሁ እንወዳለን። ምናልባት አዲ ለማጠቃለል ያህል ስለ ነፂ ያለሽን ትዝታ ስለሱ ማለት የምትፈልጊው ነገር ጠቅላላ አድርገሽ ንገሪና ምናልባት በዛንቋጭ። እኔና ነፂ ያለንን ትዝታ እኔ አዲ ጠብታ ላይ ኢንተርቪው ላደርገው ጠርቼ እሱ ነበር ኢንተርቪው ሲያደርገኝ የነበረው ሲናገር የነበረው። ስለዚህ እሱ ከተናገረው በላይ የምናገረው ምንም ነገር የለም። ነፂዬ ምን ጊዜም ካይምሮ የሚጠፋ አይደለም። እምወደው እማከብረው ልጄ ነው። እንደ እናት ሳይሆን እንደ ጓደኛ የሚመክረኝ ልጄ ነው። ለዚህ የኔ እምነት ራሴን ማጽናና ሁሉም ነገር የአምላክ ፍቃድ ነው። ለአድናቂዎቹ፣ ለመላው ቤተሰብ፣ ለልጆቹ፣ ለወንድም እህቶቹ፣ ለመላው ቤተሰብ እግዚአብሔር ጽናቱን ይስጥልን ነው። እንግዲህ በብዙ መልክ የሚተረጎም ነው ነፃነት። በጣም ቀልደኛ የሚመስል ግን ቁም ነገረኛ፣ በስራው ቀልድ የማያውቅ በጣም ታታሪ ሰራተኛ፣ በጣም አንባቢ፣ ብዙ ነገር የሚያውቅ በቃ የሰራቸው ነገሮች ሁሉ የተሳኩለት ትልቅ ባለሙያ ነው። ትልቅ የጥበብ ሰው ነው። ነፂ ለጥበብ ቤተሰብ ለአርቱ ብቻ ሳይሆን ለኢቢኤስም ትልቅ ጉድለት ነው። በቃ ያጎለናል። ጥሩ ጓደኛችን ነው። ለኛም የሚያስቀን ጓደኛችን፣ የሆነ ነገር ስንፈልግ ምን ደውልለት የሚያሳካልን ጓደኛችን ነው። ለኛም ያጎለናል ነፃነትና እንግዲህ አተነዋል። የነፂን ነፍስ እንግዲህ እግዚአብሔር ከደጋጎቹ ጎን ያኑርልን። አሜን። ዛሬም እኛ በሻይ ሰዓታችን ነፃነትን እናስበው ዘንድ ከአዲ ጋር ያደረግነው የሻይ ሰዓት ቆይታችን ይሄንን ይመስላል። አዲ በድጋሚ እንግዲህ አክብረሽን ስለመጣሽ ሀዘንሽንም አልጨረሽም። በጣም እጅግ አድርገን እናመሰግንሻለን እና እናከብርሻለን። አዲ እግዚአብሔር ያክብርልን። ሻይ ሰዓታችን እንግዲህ ይሄን ይመስላል። መልካም ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ። ልጥረግላት ልብሷ እንዳይበላሽ እንዴ ደኔ ነሽ